ሰበር ዜና የፋኖ ኃይሎች ሌሊቱን ታሪክም ሰሩ። የምሬ ወዳጅ ጦር ወልዲያ ከተማን ተቆጣጥሯል። በሌላ በኩል ከትግራይ ከባዱ ጦርነትም ታውጇል። ጤና ይስጥልኝ፣ ይህ ኢትዮፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ ያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አብይት ነጥቦችን በማስቀደም አሁን እንጀምራለን። የፋኖ ኃይሎች ሌሊቱን ታሪክም ሰርተዋል። ከጎጃም እስከ ወሎ በደማቅ ቀለም ታሪክም ጽፈዋል። መንግስት በጎጃም የአየር ኃይሉን ጭምር ያሰማራ ሲሆን በወሎ ደግሞ ወልዲያ በፋኖ እጅም ገብታለች። ዝርዝሩን ይዘናል። አብይ ከቤተ መንግስት ጠፋ ያሉት ሰነድ በአስመራ ተገኘ። የሻዕቢያ ፈቀላጤ አብይና ኢሳያስ የተስማሙበት ይህ ነው ሲሉ አዲስ ነገር ይዘው ተከስተዋል። ትሰሙታላችሁ። የመቀሌና 4 ኪሎ ነገር ያላማራቸው ምዕራባውያን ተቋማት ሁለቱን ኃይሎች ከጦርነት አፋፍ ለመመለስ ሳይረፍድ እንቅስቃሴ ጀምረዋል። ሂዩማን ራይትስ ዎች ጦርነት የሚቀሰቀስ ከሆነ ቀጠናው መመለሻ ወደሌለው የማያባራ ጦርነት ይገባል ሲል አስጠንቅቀዋል። አሜሪካን ጨምሮ የፕሪቶሪያው አደራዳሪ አካላት በአስቸኳይ ማደራደር እንዲጀምሩም ጠይቀዋል። ዝርዝሩን ይዘናል። የቀድሞው የመከላከያ ሰራዊት አዛዥ ጄኔራል ሳሞራ የኑስ ከሰሞኑ አንድ ምክር አድርገዋል። ምክክሩ በትግራይ ካለው ነባራዊ ሁኔታ ጋር የተያያዘ እንደሆነ ታውቋል። በውይይቱ ተገኝተው የነበሩት የቀድሞ የመከላከያ ሚኒስተር ዶክተር አብርሃም በላይ አስተያየትን ሰጥተዋል። በአስተያየታቸውም በትግራይ ጦርነት ሊነሳ ይቅርና አንዲት ጥይት እንኳን አይተኮስም ሲሉ ተደምጠዋል። ታድምጡታላችሁ። ባለፈው ዓመት በባህር ዳር የተገደለው ዶክተር ጉዳይ ላይ የፍርድ ቤት ውሳኔ ተሰጠ። በዶክተሩ ግድያ ፋኖ እና መንግስት እርስ በርስ ሲካሰሱ እንደነበር የሚታወስ ሲሆን በህዝቡ ዘንድም ከባድ ቁጣን የፈጠረ ነበር። ተከሳሹ ግድያውን ክዶ ሲከራከር እንደነበርም ተነግሯል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን ወደ ዝርዝሮቹ እናመራለን። የመቀሌ እና 4 ኪሎ ነገር ያላማራቸው ምዕራባውያን ተቋማት ሁለቱን ኃይሎች ከጦርነት አፋፍ ለመመለስ ሳይረፍድም እንቅስቃሴ ጀምረዋል። ሂዩማን ራይትስ ዎች ጦርነቱ የሚቀሰቀስ ከሆነ ቀጠናው መመለሻ ወደሌለው የማያባራ ጦርነት ይገባል ሲል አስጠንቅቋል። አሜሪካን ጨምሮ የፕሪቶሪያው አደራዳሪ አካላት በአስቸኳይ ማደራደር እንዲጀምሩ ጠይቋል። የፌዴራል መንግስቱና ህወሓት በክልሉ ያለውን ሁኔታ በተመለከተ ጦርነት ሊከፍትብኝ ነው በሚል አንዱ ሌላውን በተደጋጋሚ ሲከስና ለዓለም አቀፍ ማህበረሰብ የሽምግልና ጥሪ ሲያቀርቡ መቆየታቸውን ተከትሎ ደም አፍሳሹ ጦርነት ዳግም ሊቀሰቀስ ይችላል ሲል ዓለም አቀፍ የሰብአዊ መብቶች ተሟጋች ሂዩማን ራይትስ ዎች አስጠንቅቀዋል። 100 ሺዎችን ለእልቂት የዳረገውና የጦር ወንጀልን ጨምሮ ሌሎች አስከፊ የሰብአዊ መብት ጥሰቶች የተፈጸሙበት ደም አፍሳሹ የትግራይ ጦርነት ዳግም እንዳያገረሽ ጦርነቱ ከመቀስቀሱ በፊት ሁሉም የፕሪቶሪያው ስምምነት ዋነኛ ዋስትና ሰጪዎችና የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ተቋሙ ጥሪውንም አቅርበዋል። ጠቅላይ ሚኒስትር አብይ አህመድም በቅርቡ ባደረጉት ንግግር ህወሓት ለክልሉ የሚመድበውን በጀት ለጦር መሳሪያ ግዢ እያዋለ ነው ሲሉ መናገራቸውን የጠቀሰው ሂዩማን ራይትስ ዎች ህወሓትም ከኤርትራ ጋር ጥምረት በመፍጠር በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው መባሉን ተከትሎ በኢትዮጵያና ኤርትራ መካከል ያለው ውጥረትም እየተባባሰ መምጣቱንም ገልጿል። ለጉዳዩ ቅርብ የሆኑ ዲፕሎማቶችና ተንታኞች በሁለቱ ሀገራት መካከል ያለው አለመግባባት በጊዜ መፍትሄ የማያገኝ ከሆነ ውጥረቱ እየተባባሰ መጥቶ ጦርነት የሚቀሰቀስ ከሆነ ቀጠናውን አንዴ ከተቀሰቀሰ መመለሻ ወደሌለው ወደማያበራ የግጭትና ጦርነት ቀውስ ውስጥም ሊከተው እንደሚችል ማስጠንቀቃቸውንም አስታውሷል። ዲፕሎማሲያዊ አማራጮችን ለመጠቀምና ግጭቶችን ለማብረድ ጊዜው አሁን ነው ያለው ሂዩማን ራይትስ ዎችም በመሆኑም የፕሪቶሪያው ስምምነት ዋነኛ ዋስትና ሰጪዎች የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ እንዲሁም ሌሎችም የኢትዮጵያ አጋሮች በቀጠናው ዳግም ጦርነት እንዳይቀሰቀስና በሰሜን ኢትዮጵያ
ጭካኔ ተሞላ። በተጨማሪ የሰብአዊ መብት ጥሰት እንዳይፈጸም በአፋጣኝ ምላሽ እንዲሰጡ ተቋሙ በግጭት መካከል ዳይሬክተሯ አኪሻያ ኩማር አማካኝነት ጥሪውንም አቅርበዋል። አድማጮቻችን መረጃችን የቀጠለ ሲሆን በሌላ በኩልም ባለፈው ዓመት በባህር ዳር የተገደለው ዶክተር ጉዳይ ላይ የፍርድ ውሳኔ ተሰጠ። በዶክተሩ ግድያ ፋኖና መንግስት እርስ በርስ ሲካሰሱ እንደነበር የሚታወስ ሲሆን በህዝቡ ዘንድም ከባድ ቁጣን የፈጠረ ነበር። ተከሳሹ ግድያውን ክዶ ሲከራከር እንደነበርም ተነግሯል። ከወራት በፊት በአማራ ክልል ባህር ዳር ከተማ መኪና በማሽከርከር ላይ እያለ የተገደለው ዶክተር አንዱዓለም ላይ ጉዳይ በ25 ዓመት ጽኑ እስራት መቀጣቱ ተገልጿል። የባህር ዳርና አካባቢው ከፍተኛ ፍርድ ቤት የጥበብ ጊዮን ስፔሻላይዝድ ሆስፒታል ሐኪም በነበረው ዶክተር አንዱዓለም ጉዳይ ላይ የግድያ የ25 ዓመት ጽኑ እስራትም ወስኗል። ፍርድ ቤቱ በትላንትናው ዕለትም ህዳር 12 2018 ዓመተ ምህረት በዋለው ችሎት በዶክተር አንዱዓለም ዳኜ ግድያ ላይ ጉዳዩ ላይ የቀረበው መረጃና ማስረጃ መሰረት አድርጎ ውሳኔውን አሳልፈዋል። በዶክተሩ ላይ ግድያው የተፈጸመው ጥር 24 2017 ዓመተ ምህረት በምሽት ላይ ባህር ዳር ከተማ በሚያሽከረክሩበት ወቅት ጠብቆና ተዘጋጅቶ በጥይት ተኩሶ መግደሉን ፍርድ ቤቱ በቀረበለት ማስረጃ አረጋግጧልም ተብሏል። በዚህ ሁለት ምሽት ላይ በተመሳሳይ በሌላ የሕክምና ዶክተር ላይ ጥቃት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለመደረጉም ፍርድ ቤቱ አመላክቷል። የግድያ ወንጀሉ ከተፈጸመ ጊዜ ጀምሮ መረጃና ማስረጃዎችን በማሰባሰብ የተጠናከረ የምርመራ ቡድን ተቋቁሞ ስራው ተጠናቅቆ ለፍርድ ቤቱም ቀርቧል። በምርመራ ሂደቱ ከክልሉ ፖሊስ ዋና መምሪያ እና ከከተማው አስተዳደሩ የምርመራ ቡድን ተዋቅሮ መረጃና ማስረጃዎችን በማሰባሰብ የወንጀሉን አፈጻጸምና ፈጻሚውን ማወቅ እንደተቻለ ተጠቁሟል። የጽኑ እስራት ፍርደኛው ዶክተር አንዱዓለም ዳኜን የያዘውን ንብረት ለመውሰድ በማሰብ ያሽከረክር የነበረው መኪና እንዲያቆም ሲጠይቁት ፈቃደኛ ተኩሶ እንደገደለው ተገልጿል። ዶክተር አንዱዓለም ከዘረፋ ለማምለጥ መኪና ማሽከርከሩን መቀጠሉን ተከትሎ በሁለት ጥይት በመተኮስ ደረቱንና ክንዱን ተመቶ ወዲያው ሕይወቱ ማለፉ ተመላክቷል። 3 ተደራራቢ ክስ የቀረቡበት ተከሳሹ የቀረቡትን ክሶች ክዶ የተከራከረ ቢሆንም ጉዳዩን ሲከታተል የቆየው የባህር ዳር አካባቢ ከፍተኛ ፍርድ ቤት የአቃቢ ሕግን ማስረጃዎች በመስማት የተፋጣኝነት ብይንም ሰጥቶበታል። የዶክተር አንዱዓለም ግድያ በወቅቱ ከፍተኛ ቁጣ የቀሰቀሰና መነጋገሪያ የነበረ ድርጊት መሆኑ ይታወሳል። መረጃችን አሁንም የቀጠለ ሲሆን የፋኖ ኃይሎች ሌሊቱን ታሪክም ሰርተዋል። ከጎጃም እስከ ወሎ በደማቅ ቀለም ታሪክም ጽፈዋል። መንግስት በጎጃም የአየር ኃይሉን ጭምር ያሰማራ ሲሆን በወሎ ደግሞ ወልዲያ በፋኖ እጅም ገብታለች። ከወልዲያ ከተማ በቅርብ ርቀት በተደረገው የአጭር ሰዓት ማጥቃት ከ20 በላይ የመንግስት ወታደሮችም ተገድለዋል። ሚኒሊክስ የሰሜን ወሎ ዞን መናገሻ ከሆነችው ከወልዲያ ከተማ በውስን ኪሎ ሜትሮች ርቀት ላይ በምትገኘው ጃርሳ ቀበሌ በትላንትናው ዕለትም ህዳር 12 2018 ዓ.ም አመሻሹን ባካሄደው የአጭር ሰዓት ማጥቃት በመንግስት ኃይሉ ላይ ከባድ ጉዳት በማድረስ ድርብ ድል ተቀዳጅቶ ማምሸቱን ጣቢያችን ማረጋገጥም ችሏል። እዙ በ3 ክፍለ ጦሮች ስር ከሚገኙ ሻለቆች የተውጣጡ ውስን የፋኖ ቃኞችን ብቻ በማሰለፍ በጥቂቱ የሰው ኃይልና በአጭር ሰዓት ባካሄደው ፈጣን ማጥቃት ከ20 በላይ የብልጽግና ቡድን መከላከያ ሰራዊት አባላትን ሲገድል በርካቶች ለከፋ ጉዳትም ዳርገዋቸዋል። የመንግስት ኃይል በዚህ ምሽት ቁስለኛና አስከሬኑን በበርካታ ተሽከርካሪ ጭኖ ወደ ሼህ መሐመድ ሁሴን አላሙዲ ስታዲየም እያጓጓዘ ነው። መረጃችንን የቀጠለ ሲሆን በሌላ በኩልም የቀድሞ የመከላከያ ሰራዊት አዛዥ ጀነራል ሳሞራ የኑስ ከሰሞኑ አንድ ምክርም አድርገዋል። ምክክሩ በትግራይ ካለው ነባራዊ ሁኔታ ጋር የተያያዘ እንደሆነ ታውቋል። በውይይቱ ተገኝተው የነበሩት የቀድሞው የመከላከያ ሚኒስተር ዶክተር አብርሃም በላይ አስተያየትም ሰጥተዋል። በአስተያየታቸውም በትግራይ ጦርነት ሊነሳ ይቅርና አንዴ ጥይት እንኳን አይተኮስም ሲሉ ተደምጠዋል። ከሰሞኑ ጀነራል ሳሞራ የኑስ እስከ ኪራያ ኢብራሂም የህወሓት ተቃዋሚዎችን ሰብስበው የመከሩት ዶክተር አብርሃም በላይ በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ብለዋል። የመስኖ ቆላማ አካባቢ
ሚኒስተሩ አብርሃም በላይ በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ሲሉ ማሳሰባቸው ተሰምቷል። አብርሃም ከትግራይ ሰላም ተልዕኮ ሊቀመንበር ዶክተር ሀጎስ አብርሃም ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ዙሪያ ውይይት ማድረጋቸውን በመንግስት ሚዲያዎችም ተዘግቧል። በትግራይ ክልል ሁላችንም ወደ ውይይቱና መግባባት የሚወስደንን መንገድ መከተል አለብን ያሉት አብርሃም በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ሲሉ ገልጸዋል። አብርሃም ፌዴራል መንግስት ሰላም እንዲያጸና የሚሰሩ ስራዎችን እንደሚደግፉ መናገራቸው ተነግረዋል። አክለው ሁላችንም ወደ ውይይቱ እና መግባባት የሚወስደንን መንገድ መከተል አለብን፣ እኔም የዚህ የሰላም ተልዕኮ አካል ነኝ ብለዋል። የፌዴራል መንግስት የትግራይ ሰላም ተልዕኮ ሆነ ሌሎች ለትግራይ ክልል ዘላቂ ሰላም ከሚሰሩ አካላት እንደሚተባበረም ጠቁመዋል። መንግስት በትግራይ ክልል ሰላም ለውጥና መረጋጋትን ለማስፈን የሚደረገውን ሰላማዊ ትግል በመደገፍ ተልዕኮውን በማስተባበር እና አብሮ በመስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ መሆኑን ገልጸዋል። የትግራይ ሰላም ተልዕኮ ለሚያደርጋቸው የህዝቡ መድረኮችና የውይይት ጉባኤዎች መንግስት አስፈላጊውን እገዛ በማድረግ ከተልዕኮው ዓላማ ጎን እንደሚቆም አረጋግጠዋል። አብርሃም የትግራይ ሰላም ተልዕኮ ሰላም እንዲያጸና የሚያደርገው እንቅስቃሴ የሚበረታታ መሆኑን ገልጸዋል። የትግራይ ሰላም ተልዕኮ ሊቀመንበር ሀጎስ አብርሃም በበኩላቸው ትኩረታቸው በትግራይ ሰላም መፍጠር መሆኑን ተናግረዋል። ተልዕኮ ከፌዴራል መንግስት ከዓለም አቀፍ ድርጅትና በሰላምና ጸጥታ ጉዳይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ፍትህና ሰላም እንዲረጋገጥ አብሮ ለመስራት ተዘጋጅቷለን ብለዋል። በትግራይ ውስጥ ያሉት ማህበራዊ፣ ስነልቦናዊ፣ ፖለቲካዊ እና አስተዳደራዊ ችግሮች በየደረጃው ለመፍታት ከፌዴራል መንግስትና ከሌሎች ባለድርሻ አካላት ጋር በመሆን ሁኔታዎችን ማመቻቸት የተልዕኮ ዋና ዓላማ መሆኑንም ጠቁመዋል። መረጃችን አሁንም የቀጠለ ሲሆን በሌላ መረጃችንም አብይ ከቤተ መንግስት ጠፋ ያሉት ሰነድ በአስመራ ተገኘ። የሻዕቢያ አፈቀላጤ አብይና ኢሳያስ የተስማሙበት ይህ ነው ሲሉ አዲስ ነገር ይዘውም ተከስተዋል። ጠቅላይ ሚኒስትር አብይ ከሳምንታት በፊት አሰብ ለኤርትራ ተላልፎ መሰጠቱን የሚገልጽ ሰነድ በቤተ መንግስት የለም ብለውም ነበር። የኤርትራ ማስታወቂያ ሚኒስተር የማነ በጉዳዩ ላይ ዛሬ አዲስ ምላሽም ሰጥተዋል። የማነ አብይና ኢሳያስ በአሰብ በነበራቸው ውይይትም መንግስታቸው አሰብ የኤርትራ መሆኑን አምነዋልን ብለዋል። ከዚህ በተጨማሪም በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት ለማርገብ በኢትዮጵያ በኩል የቀረበው የድርድር ፍላጎት ተጨባጭ አይደለም ስትል ኤርትራ ምላሽም ሰጥታለች። የኤርትራው ቃል አቀባይ የማነ ገብረ መስቀል ኢትዮጵያ ለድርድር ዝግጁ ነኝ ማለቷ ላይ የተአማኒነት ጥያቄ አንስተዋል። የማነ በጉዳዩ ላይ በይፋዊ ኤክስ ገጻቸው በሰጡት ሰፊ ምላሽ በኢትዮጵያ በኩል የሚቀርበው የድርድር ፍላጎት የኤርትራን ሉዓላዊነት ያከበረ አይደለም ብለዋል። የኢትዮጵያ ባለስልጣናት በኩል ወደ ጦርነት ከመግባት ይልቅ ለድርድር ቅድሚያ እንደሚሰጡ መግለጻቸውን ኤርትራ ተጨባጭነት ያለው አቋም ነው ብላ እንደማታምን የማነ ጠቁመዋል። በኢትዮጵያ ውጭ ጉዳይ ሚኒስቴር በኩል የሚቀርቡ የድርድር ፍላጎቶች ዲፕሎማሲያዊ ሽፋን ነው ሲሉ የኤርትራው ቃል አቀባይ ኮንነዋል። የኤርትራ ሉዓላዊነት ለድርድር የሚቀርብ አይደለም ያሉት የማነ በኢትዮጵያ በኩል የባህር በር ባለቤትነት ጥያቄ መነሳቱ ከሉዓላዊነት ጋር የሚጣስ ነው ብለዋል። ለድርድር ዝግጁነት ካለ ትክክለኛው አካሄድ በጋራ መከባበር ላይ እንጂ በማስፈራራት ላይ አይደለም ሲሉ ገልጸዋል። በእንዲህ እንዳለ በሌላ መረጃችንም የፌዴራል መንግስቱና የትግራይ ክልል አመራሮች ከ2 ዓመት ደም አፍሳሽ ጦርነት በኋላ የደረሱበት የፕሪቶሪያው የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶችም አመላክተዋል። ውጥረቱ በዋናነት የተከሰተው በዲዲአር ትጥቅ መፍታት ከሰራዊት ማሰራበትና መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስት ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን የዘሀበሻ ምንጮችም ገልጸዋል።
ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የ2 ወር ደመወዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮችም ተናግረዋል። ለዚህ ምክንያት አንድ ስማቸው እንዲጠቀስ ያልፈለጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀት በመቋረጡ የክልሉ አስተዳደር ለህዝቡ አገልግሎት ለሲቪል ሰራተኞች የተመደበውን መደበኛ በጀት ለታጣቂዎች ኃይሎች ደመወዝ ክፍያ እያዋለ ነውም ብለዋል። ምንም እንኳን ከፌዴራል መንግስቱ የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዘዋወር ስራ እየተሰራ መሆኑ የህዝብ አገልጋዮች ደመወዝ እንዲያጡ ማድረጉን ምንጮችም ተናግረዋል። ከቀናት በፊት የተለያዩ የመንግስት ሰራተኞች ደመወዛቸው አይከፈለንም የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነት ላይ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። በሌላ በኩልም የህዝቡ እንግልት አባብሷል የተባለው የነዳጅ እጥረት በክልሉ ተከስቷል። ምንም እንኳን ነዳጅ ወደ ክልሉ የገባ መሆኑ ቢነገርም ነዳጁ የት እንደደረሰ እንደሆነ አይታወቅም ያሉት ነዋሪዎቹ ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ለዘሀበሻ ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ የጊዜያዊ አስተዳደሩ አካል የሆኑት ጀነራል ታደሰ ወረደ ዝምታን መምረጣቸው የተለያዩ ጥያቄዎች አስነስተዋል። ምንጮች እንዳሉት ጀነራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባት በህወሓት ቲፒኤልኤፍ ኃይሎች ተጽዕኖ ስር ወድቀው ይሆን የሚል ግምት እንዲፈጠር ማድረጉን ዘገባው አመላክተዋል። የተወደዳችሁ የቻናላችን አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።